አይኤምኤፍ ወይም ወርልድ ባንክ የኢትዮጵያ ሪፎርም ችግር ውስጥ ነው ያለው ብሏል ለተባለው ምናልባት የመረጃ ስህተት እንዳይሆን በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጠኝነት የተመራ ድንቅ ሪፎርም ነው ያለው። ኢትዮጵያ በፖለቲካ መከራ፣ በኢኮኖሚ ችግርና በሰብአዊ ተግዳሮት ውስጥ የወደቀች ሀገር ነች። ለ2 ዓመት በትግራይ ክልል ለመዋጋት በመወሰኗ ዓለም አቀፍ ድጋፍ ተዳክሞባት ቆይታለች። በሚቀጥሉት ጥቂት ጊዜያት ውስጥ ኢትዮጵያ መክፈል የሚጠበቅባት ዕዳ ተደቅኖባታል። እንዳም ሆኖ አገሪቱ እጅግ አሳሳቢ ሁኔታ ውስጥ ወድቃለች። ያለባትን ዕዳ መክፈል የማትችልበት ደረጃ ቀርቧል። በኢትዮጵያ ምድር በአጭር አገላለጽ አድቨርስ ዴቨሎፕመንትስ የሚባሉት ቀውሶች ማለትም የኑሮ ውድነት፣ ጦርነት፣ የኤክስፖርት መዳከምና ድርቅ ዕዳዋን እንዳትከፍል ያደረጉ ጉዳዮች ናቸው። ይህንን ያሉት አድንቀውናል ተብለው በኢትዮጵያው ጠቅላይ ሚኒስትር ከ3 ወራት በፊት የተወደሱት አይኤምኤፍ እና የዓለም ባንክ ከ1 ሳምንት በፊት ባወጡት መግለጫ ነው። ለብልጭልጭ ሪዞርቶች መገንቢያ፣ ለድሮንና ታንክ መግዣ፣ ለቤተ መንግስት መስሪያ የዋለው የአገሪቱ ሀብት አሁን ችግር ውስጥ ነው፣ ኢትዮጵያ የምትከፍለው የሌላት ልትሆን ቀርባለች እየተባለ ነው። የበለጠ ምን ማለታቸው እንደሆነ ለመመልከት አሁንም ከዚህ 28 ገጾችን ከሸፈነው ሪፖርት ጥቂት ነጥቦችን እንቀንጭብ። ኢትዮጵያ አሁን ያለችበት ሁኔታ ዕዳዋን እንድትከፍል የሚያደርጋት አይደለም። አንዳች እፎይታ ወይም የዕዳ ሽግሽግ ካልተደረገላት በቀር በፍጹም አይሆንላትም። አገሪቱ ያለባት ዕዳ ወደ ውጭ ምርት ሸጣ ከምታገኘው ዶላር ኤክስፖርት ቱ ዴት ሬሾ አንጻር ሲታይ እጅግ ሩቅ ነው። የአገሪቱን ዕዳ የመቋቋም ደረጃ በምንለካበት ዴት ኬሪንግ ካፓሲቲ ስንመዝናት ደግሞ ደካማ በሚለው ማዕቀፍ ስር የምትወድቅ ነች። ከ2 ዓመታት በፊት ለዩሮ ቦንድ አበዳሪዎች ወለድ ለመክፈል ባለመቻሏ ዲፎልት ወይም አቅም የለሽነት መዘርዝር ውስጥ መግባቷ አይዘነጋም። እናም ኢትዮጵያ የዕዳ ግዴታዋን መክፈል የማትችል አገር ሆና የምትመዘገብበት ደረጃ ላይ ትገኛለች። እንዲህ ያለ ጎምዛዛ ሐሳብ ከአይኤምኤፍና ዓለም ባንክ የወጣው ሪፎርማችንን ዓለም መስክሮለታል እያሉ ስለ ራሳቸው ስለሚመሰክሩት የብልጽግና ገዢዎች እናስተዳድራታለን ስለሚሏት ሀገር ነው። እነዚህ አካላት የብልጽግናውን አገዛዝ አገር አሽጠው ኢትዮጵያን በዕዳ ከዘፈቁ ገና 1 ዓመት ያለፋቸው ከ2 ወር በፊት ነው። አሁን ደግሞ ዕዳውን መክፈል የማይችል ነው እያሉት ነው። በዚህ ጉዳይ ውስጥ ካነሷቸው ነጥቦች መካከል 2ቱ የበለጠ ቀልብ ሳቢ ናቸው። ኤክስፖርት ቱ ዴት ሬሾ ወይም የውጭ ዕዳን ከወጪ ንግድ አንጻር የመዘኑበትና የዩሮ ቦንድ አበዳሪዎችን ወለድ አልከፈላለች የሚሉት ቀዳሚ ናቸው። ኢትዮጵያ ያለባት ዕዳ ወደ ውጭ ገበያ የምትልከው ምርት ከሚያስገኘው ገንዘብ አኳያ በመቶኛ ሲሰላ 206.6% ይደርሳል የሚለውን ጉዳይ ነው ኤክስፖርት ቱ ዴት ሬሾ ሲሉ 2ቱ የፋይናንስ ተቋማት ያስቀመጡት። በሌላ አገላለጽ ኢትዮጵያ ወደ ውጭ ልካ በተጠናቀቀው በጀት ዓመት አገኘች የተባለው ገንዘብ ጠቅላላ $8 ቢሊዮን ቢሆን የዚህ 206.6% ማለት $16.5 ቢሊዮን ዕዳ ነው ማለት ነው። እንዲህ ያለው ኢኮኖሚያዊ ጥልቅ ህመም ላይ የቆመ መሆኑን ለማስረዳት ደግሞ እና አይኤምኤፍ ገደብና ቀመር ማስቀመጣቸውን ይጠቁማሉ። አንዲት ሀገር ያለባት ዕዳ ወደ ውጭ ልካ ከምታገኘው ገቢ አኳያ ሲሰላ ከ140% መብለጥ የለበትም። ይህ ጣሪያው ነው ይላሉ። አቶ ብልጽግና ግን 206.6% አድርሶታል። ይሄው የነ አይኤምኤፍ ሪፖርት አንዲት ሀገር ለዕዳ ክፍያ በየዓመቱ የምታወጣው ወጪ በውጭ ገበያ ላይ ነግዳ ከምታገኘው ኤክስፖርት 12% በላይ መሄድ የለበትም ይላል። የብልጽግና ግን 36.6% ደርሶ በ3 እጥፍ መምዘግዘጉን ያትታል። ለአብነት በዘንድሮ ዓመት $10 ቢሊዮን ኤክስፖርት ቢደረግ ለዕዳ ክፍያ መዋል ያለበት $1.2 ቢሊዮን ብቻ ነው። ብልጽግና ግን ይህንን $3.6 ቢሊዮን አድርሶታል። እናም መድኃኒትና ነዳጅ፣ ማዳበሪያና መሰል ነገሮችን መግዛት አቁሞ ቡናና ወርቅ ተሸጦ የኢትዮጵያ አየር መንገድ አገልግሎትም ሰጥቶ የሚያገኘው ገንዘብ ለዕዳ ክፍያ እንዲውል ይደረጋል እያለ ነው። የኢትዮጵያ መንግስት ዕዳውን መክፈል እንደማይችል ካስረዳባቸው ቀመሮች መካከል ብድር ከኤክስፖርት ጋር ያለው ንጽጽር አንዱ የሆነውም በእነዚህ ምክንያቶች ነው። እንዲያም ሆኖ እንዲህ ያሉ ጠጠር ያሉ ነገሮች የማይገቧቸው የብልጽግናዎች አለቃ በኢትዮጵያ ታሪክ እንደኔ በኤክስፖርት የናኘ የለም እያሉ ራሳቸውን ከያኛው ክፍለ ዘመንም ከመካከለኛው ዘመንም መሪዎች ጋር ያወዳድራሉ። ከ84 እስከ 98 ባለው ጊዜ ውስጥ ኢትዮጵያ ለውጭ ገበያ አቅርባ ያገኘችው የዶላር መጠን $7.5 ቢሊዮን ነው። ዘንድሮ በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ከኤክስፖርት ታገኛለች። በአንድ ዓመት 8 ቢሊዮን በላይ ዶላር የምታገኝ ሀገር 15 ዓመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል። አእምሮ ያስፈልጋል።
እንዲህ ያለውን ንግግር የሰማ IMF የምንለውትን ባልሰሙ ይህንን ንግግር ይዘው ባልወጡ ሊል ይችላል። የሆነው ሆኖ ይህ የሚመጻደቁበት ኤክስፖርት በአገሪቱ ላይ ከተቆለለው ዕዳ አንጻር ከታየ የ206.6% እድገት ያለው መሆኑን የሚያነሳው ይኸው ባለ 28 ገጽ ዶሴ የኢትዮጵያ ዕዳ 34.8 በመቶ እንደሆነ ያስቀምጣል። ከአጠቃላይ አገራዊ ምርቱ ማለት ነው። ይህ ማለት $100 ቢሊዮን ከሚገመተው የኢትዮጵያ ዓመታዊ ምርት ውስጥ 34.8 ቢሊዮን የሚሆነው በዕዳ የተያዘ ነው እንደማለት ያለ ነው። በነገራችን ላይ ይህ አሃዝ ብልጽግና ስልጣን ሲይዝ 27 ቢሊዮን ገደማ ነበር። አሁን ከሀገራዊ ጥቅል ምርቱ ከ1/3 በላይ ሆኖ የተመዘገበ ሲሆን ይህንን ዕዳ ኢትዮጵያ ከኤክስፖርት ሳይሆን በአገር ውስጥ ዘንባባም ተገጨ ሹፌርም ተወራጨ ብላ በቅጣት በግብርና በታክስም ቢሆን በግዳጅ በተሰበሰበ ገንዘብ ትክፈለው ቢባል ከአጠቃላይ ገቢዋ 37.7 በመቶ ይሆናል ይላል። እንዲህ ያለው ነገርም ሌላ ጤና ያጣ ኢኮኖሚ እንዳለ ማሳያ መሆኑን ያስረዳል። ይህ የዜጎችን ኑሮ የሚያስወድድ ኢንቨስትመንትን የሚያዳክም ኢኮኖሚያዊ ሁኔታ ኢትዮጵያ ዕዳዋን መክፈል የማትችል ነች ከማስባሉ በዘለለ በአገር ውስጥ የተቀሰቀሰው የዋጋ ንረት የሕዝብ ብሶትን ሊያባብስ እንደሚችልም ይጠቁማል። የብልጽግናዎች አለቃ በፓርላማቸው ቀርበው ተወደሰልን ያሉት ሪፎርምም በፖለቲካ ቀውስ ምክንያት ችግር ውስጥ ወድቋል በማለት ገጽ 10 ላይ ሪፎርም ፋቲግ በሚል ቃል ቁልጭ አድርጎ አስቀምጦታል። ይህም ፖቴንሻል ሶሻል ዲስኮንተንት ወይም ህዝባዊ ቁጣን የማምጣት እድሉ የሰፋ የጸጥታ ችግርን የሚያስከትልና ይህ መንግስት የልማት ስራዎችን አንድም እንዳይሰራ የሚያደርግ ነው ሲል ይዘረዝረዋል። አሁን በአገሪቱ ያለው ፖለቲካዊ መከራም ተጨማሪ እርዳታና የውጭ ገዛ ለማግኘት የማይጋብዝ እንደውም ሌላ ኢኮኖሚ ቀውስ የሚያዋልድ ነው ሲል ቃል በቃል አስፍሯል። ይህ የኢትዮጵያ ዕዳ ማለትም መንግስት ራሱ የተበደረውና በመንግስት ዋስትና እነ ቴሌና አየር መንገድ የተበደሩትን ጨምሮ በሚቀጥለው ዓመት ኢትዮጵያ $10.8 ቢሊዮን የውጭ ዕዳ ክፍተት አለባት ብሏል። ለዚህ ደግሞ ከ2 ዓመታት በፊት ሊከፍሉት የሚገባን የዩሮ ቦንድ ባለመክፈላቸው የተፈጠረው ችግር ዋናውን ድርሻ ይዛል። በቃሉ መሰረት ብልጽግና ለእነዚህ አበዳሪዎች አልከፈለም ሲልም ይጨምራል። ለዚህም ነው ኢዮብ ተካልኝ በል የሸጥቃትን ኢትዮጵያን በብሔራዊ ባንክ በኩልም ግዛት ተብለው በተሾሙ ማግስት ቤጂንግ የተገኙት። ከቻይና ጀምሮ ሌሎቹም አበዳሪ ሀገራት የ2 ዓመት ጊዜያዊ እፎይታ ይሰጣሉ። ያኛው የኮመን ፍሬምወርክ አልቆ የረጅም ጊዜ የዕዳ ሽግሽግ እስኪሰራ ድረስ ማለት ነው። ይሄ ደግሞ ሁሉም ላይ አፕላይ የሚያደርግ ነው። ኢዮብ ተካልኝ ይህንን የተናገሩት ከ2 ዓመት በፊት ነው። ያን ጊዜ ኢትዮጵያ ለውጭ ኩባንያዎችና ግለሰቦች እንዲሁም ልዩ ልዩ ተቋማት ቦንድ ሸጣ የሰበሰበችው $1 ቢሊዮን ወለዱ $33 ሚሊዮን ነው። ክፈይ ስትባል ኖሞር እያለች ነጩ ደብዳቤ ለነጩ ቤተ መንግስት እያለች ዶላሯን በዜጎቿ ላይ ትከሰክስ ነበር። ያ $1 ቢሊዮን ቦንድ የተሸጠው ደግሞ በኢትዮጵያ ውስጥ የኢንዱስትሪ ፓርኮችን በመገንባት ኢትዮጵያውያን ስራ የሚያገኙበት እንደ አጎዋ ባሉ ገበያዎች ከታሪፍና ኮታ በነጻ መልኩ በመሸጥ ዶላር የሚገኝበት ገበያ ለመፍጠር ነበር። ሆኖም ጦርነት እንጀራ የሆነው አገዛዝ ውጊያውን ሲያስቀጥል አሜሪካ በአጎዋ ገበያ ላይ አትሸጡም ብላ በኢንዱስትሪ ፓርኮች ውስጥ የገቡ ጨርቅ አምራች ኩባንያዎችን ከለከለች። ይህንን የአሜሪካ ገበያ ተማምኖ ኢትዮጵያ ውስጥ የገቡ የኤስያና የምዕራባውያን ኩባንያዎችም ፋብሪካዎቻቸውን እየዘጉ ወጡ። ገንዘቡ ስራ ሳይሰራበት በዚህ መልኩ ከከሰረ በኋላ ያ ዩሮ ቦንድ ወለዱን ብቻ 33 ሚሊዮን ክፈሉ ተባሉ። ብልጽግናዎች ገንዘባቸውን በድሮንና ታንክ መግዣ ላይ በአብይ ቤተ መንግስት መስሪያ ላይ ጨርሰውት ነበርና እነዚያ ቦንድ የገዙ አካላት 33 ሚሊዮናችንን ወዲህ በሉ ሲሏቸው የሚመልሱት አልነበራቸውም። እናም ኢትዮጵያ ዲፎልት ወይም ዕዳዋን መክፈል የማትችል ተብላ ተፈረጀች። ከዚህ በኋላም ቦንድ በውጭ ገበያ ላይ እንዳትሸጥ ተከለከለች። ይህ ከሆነ ከወራት በኋላ ዋናውን $1 ቢሊዮን ደግሞ ለባለ ቦንዶቹ ከፍላለሁ ብላ ቃል ገብታ ነበር። እሱም አልተሳካም። እንኳን ዋናውን ወለዱን መክፈል ያልቻለችው ኢትዮጵያ IMFን በአማላጅነት ይዛ መደራደር ጀመረች። IMF ከኔ ብድር ያገኛልና ይከፍላችኋል፣ የኢትዮጵያ መንግስት ታገሱት ብሎ አመካከረ። ቦንድ የገዙት የግል አበዳሪዎችም በመጋቢት ወር 2016 ዓ.ም ከብልጽግና መንግስት ጋር ባደረጉት ድርድር እንከፍላለን ተብሎ ቃል ተገባላቸው። ሆኖም ለኢትዮጵያውያን የገባውን ቃል በመብላት የሚታወቀው ብልጽግና የፈረንጆቹንም ሐቅና ቃል በላባቸውና ሳይከፍላቸው ቀረ።
ሰሞነኛው የአይኤምኤፍ እና የዓለም ባንክ ጥምር ሪፖርት የዩሮ ቦንድ ብድርን መክፈል አልቻላችሁም ሲልም ይህንን ማለቱ ነው። ቀጥሎም የፓሪስ ክለብ አበዳሪዎችን ገንዘብ ኢትዮጵያ አለመክፈሏ ሌላ ዕዳዋን ያጎበጠ ነገር መሆኑን ያነሳል። የፓሪስ ክለብ አበዳሪዎች የሚባሉት እንደ ጀርመን፣ አሜሪካ፣ ጃፓን፣ እንግሊዝ፣ ፈረንሳይና ቻይና ያሉ 22 ሀገራት ያሉበት በራሳቸው ፈቃድ የሚያበድሩ መንግስታት የተሰባሰቡበት ሲሆን ቻይናና ፈረንሳይ በሊቀመንበርነት ይመሩታል። ብልጽግና የእነዚህንም ዕዳ ባለፈው ሰኔ ላይ ከፍላለሁ ብሎ ቃል ቢገባም አለመክፈሉ በሰሞነኛው የአይኤምኤፍ ሰነድ ላይ ተጠቅሷል። ኢዮብ ተካልኝ የብሔራዊ ባንክ ገዢ በሆኑ ማግስት ወደ ቻይና የሄዱትም የዚሁ የፓሪስ ክለብ ሊቀመንበሯን ቻይናን ለመማለድና ከዚያች ሀገር ባንኮች የመጣው ዕዳ እንዲሸጋሸግ ለመጠየቅ መሆኑ ታውቋል። ይህም በአይኤምኤፍና ዓለም ባንክ አስደንጋጭ ሪፖርት ላይ የዕዳ ሽግሽግ ካልተደረገ የኢትዮጵያ ነገር አበቃለት የሚል ምክረ ሐሳብ መቀመጡን ተከትሎ የተፈጸመ ነው። ይሁን እንጂ የቻይናን ባለሀብቶች እያንገላታ እያሳገተና በአገር ውስጥ የነበረውን የቻይና ልማት እያጣጣለ ያለው ብልጽግና ከቤጂንግ መንግስት የረባ ምላሽ ያገኛል ተብሎ አይጠበቅም። እነሱም አግኝተናል ብለው አልተናገሩም። የኢትዮጵያ መንግስት በደለን፣ አላሰራም አለን፣ የሰራንበትም አልሰጣለን በሚሉ የቻይና ባለሀብቶች ሲታመስ እንደሚውል የሚነገርለት የአዲስ አበባው የቻይና ኤምባሲም ለነ አይኤምኤፍ የተሸጠችው ኢትዮጵያ የቻይና መንግስት የኢኮኖሚ አጋር እንዳልሆነች ገና ከ7 ዓመታት በፊት ተረድቶታል። አሁን ይህንን ሁሉ ዕዳ መክፈል የማትችል ከሆነ የኢትዮጵያ ዕጣ ፈንታ ምን ሊሆን ይችላል የሚለው መሰረታዊ ጥያቄ ነው። እንደ ግሪክና መሰል ሀገራት በዕዳ ስትያዝ የኢትዮጵያ አየር መንገድ አውሮፕላኖች በያረፉበት ሀገር በቁጥጥር ስር እንዲውሉ የሚያደርግ አደጋ ጭምር ሊያስከትል እንደሚችል የሚናገሩ አስተያየት ሰጪዎች የኢትዮጵያ ኤክስፖርት ምርቶች በሚሸጡባቸው ሀገራት ሁሉ ተመሳሳይ እርምጃ ሊወሰድ ይችላል፣ ጥንታዊ ቅርሶችንም ሸጣችሁ ክፈሉ መባል ሊመጣ ይችላል ይላሉ። ለዚህ ሁሉ መፍትሄ ግን አለው። ጦርነት ማቆም፣ ሌላ ጦርነት አለመጀመር ብቻ ሳይሆን አለማሰብ፣ የአገሪቱን ወጣትና ሀብት ወደ ልማት አስገብቶ ምርት ማብዛት፣ ወዳጅ ሀገራትንና የመደራደር አቅምን ጨምሮ ዕዳን ማሰረዝ፣ ማሸጋሸግና መሰል መላ መፈለግ ጥቂቶቹ ናቸው። እንዳም ሆኖ ብልጽግና ጦርነት መተዳደሪያው ነውና እሱን ጦርነት ተው ከማለት አንድን ሕፃን ልጅ የወተት ጡጦውን መቀማት ሳይሻል አይቀርም። በኢትዮጵያ ውስጥ የሰላም ችግር አለ የሚሉ ሰዎች የመገንዘብ ችግር ያለባቸው ናቸው ያሉት የብሔራዊ ባንክ ገዢው ኢዮብ ተካልኝ ናቸው። ህዝቡ ልጆቹ ሲታገቱና ሲገደሉ በጦርነትም ሲያልቅ አጋኖ ይናገራል፣ የመረዳት ችግር አለበት በማለት ከሪያሊቲው በላይ ፐርሴፕሽን ይበዛል እያሉ ነው። ከእውነታው በላይ ሰዎች የሚረዱበት መንገድ ነው ችግሩ ባይ ናቸው። የአገሪቱ ጦር በእዝና በኮር ተሰማርቶ በየመንደሩ ሲዋጋ መዋሉ መሬት ላይ ያለ እውነት ሳይሆን የአረዳድ ችግር ያመጣው ነውም እያሉ ነው። ለምን ቢያንስ የአዲስ አበባ መውጫና መግቢያ ሰላም አይሆንም ተብለው ሲጠየቁ ቀጠል አድርገውም የትናንት የቤት ስራችን አካል ነው ብለው እኛ የፈጠርነው አይደለም ለማለት ይዳዳቸዋል። ግዴለዎትም ክቡር ገዢ፣ እናንተ ከመምጣታችሁ በፊት እንኳን አዲስ አበባና አካባቢው አሶሳም፣ ዛላምበሳም፣ አጋምሳም፣ ሐዋሳም፣ ዳሎልም፣ ዳሸንም የሰላም አየር የሚያጣጥሙ ሰዎች ሌሊትም ቀንም በክረምትም በበጋም በነጻነት የሚንቀሳቀሱባቸው ነበሩ። ሚሊዮን ገዳይ ሆናችሁ በኢትዮጵያውያን ላይ ጦርነት እስከምታውጁ ድረስ አገር ጫታ ነበር የሚለውን ሙግት እንደ ኢዮብ ላሉ አውቀው ለተኙ የአብይ አህመድ ደቀ መዝሙሮች ማንሳት ትርጉም የለውም። በዚህ ያልቆመው የኢዮብ ንግግር ግን የአገሪቱ ችግር ተፈቶ በየኪስ ቦታዎች የሰፈር ጎረምሶች የሚፈጥሩት ችግር አለ በማለት ይቀጥላል። ዓለም ያወገዘውን የድሮን ግድያ ሳይቀር በየጤና ጣቢያው ላይ የምታካሂዱት የሰፈር ጎረምሶችን ልትዋጉ ነው እንዴ የሚለውን ጥያቄ እነ ኢዮብ አይመልሱትም። እንዲያም ሆኖ እሳቸው ይህንን ቃለ ምልልስ በሸገር ሬዲዮ ላይ ቀርበው የአማራ ክልል የጸጥታ ችግር ተፈቷል ብለው ከተናገሩ ከ3 ሳምንታት በኋላ በዚያው በአማራ ክልል 2 ክፍለ ጦሮቻቸውን የደመሰሰ ጥቃት ተፈጽሟል። እንዲህ ያለውን ጦርነት የሚያካሂደውን የብልጽግና ፕሮጀክት ገንዘብ በማተም የሞኒተሪ ፖሊሲ በማውጣትና መሰል ኢኮኖሚያዊ ተግባር በማድረግ ሊመሩ በብሔራዊ ባንክ ገዥነት የተሾሙት ኢዮብ የባንክ ገዢ ብቻ ሳይሆኑ የአገር ሻጭ ባለስልጣናት አባል ሆነው ታሪክና የወንጀል መዝገብ የሰነዳቸው መሆኑን ባሳለፍነው ሳምንት ጀነራል ኢዮብ በሚል ርዕስ በሰራነው ጥንቅር መመልከታችን አይዘነጋም። አንድ ወሳኝ ነጥብ ግን በቀጣይ እንመለስበታለን ብለን ባልተቆረጠ ቀጠሮ መለያየታችን ይታወሳል። እሱም ብልጽግናዎች እናትዬ የሚሉት አይኤምኤፍ ከእህት ኩባንያው
ዓለም ባንክ ጋር በጋራ ያወጣው ሪፖርት 4 ኪሎን ያራደ መሆኑ ነው። አብይ አህመድ ሪፖርቱን በሰሙ በማግስቱ ኢዮብ ተካልኝን በሾሙ በ24 ሰዓታት ውስጥ ወደ ቻይና ልከዋቸዋል። እኒህ አዲስ ሹም የአብይ አህመድ ሶስተኛው የብሔራዊ ባንክ ገዥ ሆነው የተመደቡ ሰው ናቸው። 67 ዓመታትን በተሻገረው የኢትዮጵያ ብሔራዊ ባንክ ዘመን ውስጥ በጠቅላላ 11 ገዢዎች ተሾመው ሰርተዋል። ቀዳማዊ ኃይለ ሥላሴ ደርግና ኢህአዴግ ብቻቸውን በ60 ዓመታት ውስጥ ሹመት የሰጡት ለ8 የብሔራዊ ባንክ ገዢዎች ብቻ ነበር። አብይ ግን በ7 ዓመት የ60 ዓመቱን ሹመት ግማሽ ያህል በመሻርና በመሾብ ኢዮብ ተካልኝ ላይ ደርሰዋል። የኢኮኖሚ ታሪክ አጥኞች አንድ መንግስት የማዕከላዊ ባንክ ገዢዎቹን ደጋግሞ የሚቀያየር ከሆነ በጽኑ የኢኮኖሚ ህመም ላይ ነው ማለት ነው ይላሉ። የአገር በአንዳች ምጣኔ ሀብታዊ ችግር ውስጥ ካልገባ በቀር ወይም አንዳች ፖለቲካዊ ግፊትና የፖሊሲ ልዩነት ከሌለ በቀር የማዕከላዊ ባንክ ወይም ብሔራዊ ባንክ ገዢውን የሚቀያየረው ሙስና ሲሰራ ካገኘው አቅም የለሽ ነው ብሎ ሲያምንና መሰል ችግር ሲገጥመው ብቻ ነው ሲሉም ያክላሉ። የነ ኢዮብ ተካልኝ መምጣትና የነ ማሞ ምህረት መሄድ ከዚህ ውጪ ሊሆን አለመቻሉም ግልጽ ሆኗል። ማሞ በወጡ በሳምንታት ውስጥ ኢዮብ የገቡበት ቢሮ ሆምጣጣ መግለጫ ከአይኤምኤፍና ዓለም ባንክ ደርሶታል። የአብይ አህመድ አገዛዝ ቤተ መንግስት ከሚሰራበት የላቀ ገንዘብ የዕዳ ክፍተት አለበት የሚል ነው ሪፖርቱ። እናት እንዲህ ያለ ወገብን የሚያጎብጥ ገመና ለአደባባይ ያውላል እንዴ የሚለውን ፌዝ ትተነው ውስጡን ስንገልጠው ግልጥ የሚሉልን ጉዳዮች አሉ። አይኤምኤፍና ዓለም ባንክ ምንም እንኳን የፋይናንስ ተቋማት ቢሆኑም ስለ ጦርነት ኢኮኖሚም አሳምረው የሚያውቁ ናቸው። እናም በግራ እጃቸው ብድር ሰጥተው በሰጡትም ብድር ታንክና ድሮን እየተሸመተ መሆኑን ሲያስተውሉ ተውበሉት ያንን ሰው የሚል ይዘት ያለው መግለጫ በቀኝ እጃቸው ጽፈው አውጥተዋል። ህዝባዊ አመፅ ሊቀሰቀስ እንደሚችል በሚጠቋቁመው በዚህ መግለጫቸው እኛ ከደሙ ንጹህ ነን፣ ችግር እየፈጠራችሁ ያላችሁት ራሳችሁ ናችሁ ሊሉ ይቃጣቸዋል። በዚህ ምክንያት ኢዮብ ተካልኝ ከ10 ሰዓት በላይ ተጉዘው ቤጂንግ ደርሰዋል። ጥያቄው ከአሜሪካ ለወጣ መግለጫ ቻይና ምን አገባት የሚለው ነው። ለዚህ ጥያቄ ምላሽ ለማግኘት ስንባትል በአይኤምኤፍ መግለጫ ላይ ኤክስፐርት ቱ ዴት ሬሾ የሚል የሙያ ስም ያለው ገለጻ እናገኛለን። ይህ ጉዳይ የኢትዮጵያ አየር መንገድ አውሮፕላኖችን እንደ 12ኛ ክፍለ ጦር በየአገሩ ምርኮኛ እንዳያደርጋቸው የሚያሰጋ አሳሳቢ ጉዳይ ነው።